አመሰግናለሁ። السلام عليكم. وعليكم السلام. دين هبيجي. سلام له. الحمد لله. ويلكم. سلام له. دين هبيجي. እየጠበቅን ነው። ቤት እንግዳ ሰላም ነህ? እዚህ ትሆን ወይስ እዚህ ይሻልሃል? እዚች ነው መሰለኝ። የፈለከ ቦታ እዚች ነው። አይዞህ። እሺ፣ እንዴት ነው? ሰላም ነህ? ደህና ነው። አለ መስከና እንግዲህ ከሰሜን ነው የመጣሁት ወደ ምስራቅ ልንጎበኝ መተን። አዎ፣ አንድ አባት ናቸው የላኩን። እስቲ ምስራቁን ሄዳችሁ ተመልከቱ ተብለን ነው የመጣ ነው እና እዚህ ድሬዳዋ ድረስ መጥቼ ደግሞ እርስዎን ሳልዘይር አልሄድም ብዬ ነው የመጣው። ደህና ነዎት? እዛ መስከን እዚህ ደርሰናል። የቀረሙ ደግሞ እሱ ያውቃል። ማሻአላህ። ድሬዳዋ እንግዳ ተቀባይ ናት። እንደው አሁን ተመልካቾች በቴሌቪዥን የሚያዩ ሰዎች አሉ እና ስሞትን ማወቅ ይፈልጋሉ። እስኪ ራስዎን ያስተዋውቁልን፣ ስሞትን ይንገሩልን ለተመልካቾች። ጥሩ ነገር ነው። መጀመርም ያለበት በዚህ ከዛ ነው። እኔ ሀጂ አብዱልዋሃብ መሐመድ ዮኒስ ይባላለሁ። በመጀመሪያ ደረጃ እኔ እዚህ ሀገር ቢያንስ ወደ 79 ዓመት አለኝ። 79 ዓመት ድሬዳዋ? ገና ወጣት ሆኜ ነው የመጣሁ። የት ነው ትውልድና እድገቶ? የት ነው? ሀረር ተወላጅ ነኝ። እኔ ስወለድ ጣሊያን አልገባም። እኔ ስወለድ እንደ ኤውሮፓ አቆጣጠር 1935 ማጆ ነው የገባው። ማለት እንደ ኤውሮፓ አቆጣጠር 1935 ሜይ የዚህ ወር አሁን ያለፈው ወደ ኢትዮጵያ የገቡበት ማለት ነው የገባው። ከዛ በፊት ነው የተወለድኩት። እዛ የገበሬ ልጅ እንደመሆነ እኛ ጋር ጣሊያኖቹ ባለስልጣኖች፣ የወታደሩ አለቃዎች እኛ ጋር ይገዙ ነበር ሙዝ። በዚህ ነው በህፃንነት ጣሊያን ቋንቋ እችላለሁ። ጣሊያንኛም ይችላሉ? እንግሊዝኛ እሞክራለሁ። አረበኛ እንደሆነ በጣም እንትን ነው። ፐርፌክት ነው። በትክክል ያወራሉ። ፐርፌክት ነው። እና ስለ ህይወቴ ታሪክ ባጭሩ ይሄ ይመስላል። የሀገር ሽምግልና ላይ ብዙ ጊዜ አገልግለዋል እዚህ ከተማ ላይ። ወደ ጎጃም የሆነ ጊዜ ላይ እንግዲህ ወደ ጎጃም የመጡበት ጊዜ እንደነበረ ሰምተናል። ለምን ጉዳይ መጡ? ምን ከዚህ ጎጃም ድረስ ያስመጣዎት ጉዳይ ምን ነበረ? ጎጃም በዛ ዘመን እዚህ አንድ ድርጅት ያቋቋምነው ነበረ። በዛ ያለው ችግር ለመቅረፍ ትምህርት አስፈላጊ ስለሆነ በዚህ ምክንያት ትምህርት ቤት በድሬዳዋ ውስጥ ለመስራት ነው ሄድነው እና ትምህርት ቤትን ከሰራን በኋላ ለምርቃት ነው እና በጣም አቀባበል ነው ያደረጉልን። ነፍሳቸው ይማራቸውና የሞቱትም አሉ ባለስልጣኖች። በዚህ ጊዜ አንድ ጀነራል ረብሻ በተደረገና ሰው የሞቱ ጊዜ የነበሩ ባለስልጣኖች ነበሩ። እነ ዶክተር አምባቸው ማለት ነው። አምባቸው ቦሽ ተባረክ። ከዛ ደግሞ አንድ ወጣት ነበረ። ስሙ ማነው አላውቅም፣ ሞተዋል። እሱ አቶ ምግባሩ ምናልባት ምግባሩ ጎሽ፣ እንዴት ያለ የተቀደሰ ሰው ነው። ከዛ ወደዚህ ስንል ቆሞ ጠበቀንና ምሳ ጋበዘን። ታውቃለህ ምግባሩ የት አካባቢ ነበር የሄዱት? የዛን ጊዜ ሁለት እጁ እነሱ ሁለት እጁ እነሴ እዛ ነው የተቀበሉና የሰራ ነው ትምህርት ቤት በድሬዳዋ ወሰን። ከድሬዳዋ ሄዳችሁ ሁለት እጁ እነሴ ላይ ትምህርት ቤት ሰርታችኋል? በመኪና ነው ሁሉ ያለፍነው።
ከዛ በኋላ ያለውን አንድ ባንድ እያልን በየከተማው ያሉት ባለስልጣኖች እንግድነትን መቀበል እንዳው እንትናቸው ነው። እንግዳ ተቀባይ የተለመደ እንግዳ ተቀባይ ናቸው። ያላሰብነውን ያህል ተቀበሉን። ማለትም የተከበረ እና የተቀደሰ አገር ነው። ከዛ እኔና ሊቀ ብርሃናት ቀለም ወርቅ አንድ ጓደኛዬ መሐመድ እንትን ነበረ። ሶስታችን አንድ ላይ ስንሄድ ይገርማቸው ነበረ። እንዴት ነው የተዋሃዱት? እንዴት ነው እንደዚህ ያለ የምን ነው? ስለዚህ እኛ የድሬዳዋ እንትን አፍቅር ብጽከ ከመነፍስከ ይላል መጽሐፉ እንደሆነ። አፍቅር ብጽከ ከመነፍስከ ማለት ለሰው ለወንድም አንተ የምትወደውን ውደድ ማለት ነው። የግዕዝ ነው እና እንደዚህ ያለ ነገር ነው የነበረው። አብረን ሄድነው መጋነን እንዳይሆን እንጂ አማራ ተወላጅ አማራ እንደኔ ግምት ነው። እንደኔ ግምት ደግሞ እውነተኛ ነገር ነው። ያየሁትን ነው ማክበርና የሰውን ልክ ማወቅና ከዛም በላይ ደግሞ ለሰው ማሰብ እንደሱ የሉ። እውነቴን ነው። ይሄ ማጋነን አይደለም። ነገር ግን በዛ የተቀበሉን እንዴት እንደሆነ ስሸኙንም እንዴት እንደሆነ ይሄ ሁሉ አሁን ድረስ በጭንቅላቴ ነው። ስለዚህ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁን። እናንተም እዛ ድረስ መጣችሁ በድሬዳዋ ስም ለህፃናት የሚማሩበትን ትምህርት ቤት ስለሰራችሁልን እናመሰግናለን። እኔ ቅድም እየነገሩኝ ነበረ ጣሊያንኛ ይችላሉ፣ እንግሊዝኛም ይሞካክራሉ። አደረኛ ያው ሀደሬ ስለሆኑ ኦሮሞኛም ይችላሉ። ከሀገር ውስጥ ቋንቋ የሀገር ቋንቋ 5 ይችላሉ። ምን ይችላሉ? እስኪ ሀረሪ የራሴ ነው። ሀረሪ እርስዎ ነው? ኦሮሞኛ፣ ሶማሊያ፣ ትግርኛም ይችላሉ። ማሻአላህ። ትግሬን እንደማቀላጥፋለሁ ከሀደርኛ ጋር ስለሚቀራረብ ነው። ምን ይመስላል? በጉርብስነት ዘመን እዚህ ኳስ ተጫዋች ነበርኩ በዘመኔ። በዛን ዘመን ሸመትራ ተቋቋመ፣ ከተን ከምበን ተቋቋመ። እኔ የሚካኤል ተጫዋች ነበርኩ። ከሰፈሪ ቡድን የወጡት እንደ ሳቦ ከተን ኮምፖነን አቋቋሙ። ሸመትራ ደግሞ እነ ነጋሴ ናቸው። ነጋሴ፣ ጸጋዬ እነዚህ ናቸው። በዛን ጊዜ ባልንጀሮች በሙሉ ትግሮች ነበሩ። በዚህ ነው ቋንቋቸው የሚችለው። በዛ ላይ ደግሞ ትግረኛና ሀደርኛ ቋንቋው ትንሽ የመቀራረብ ነገር ይቀራረባል። ሌላ ደግሞ የሰማሁት ግዕዝ እንደሚችሉ ሰማሁ። ግዕዝ ቋንቋ እንደሚናገሩ ሰምቻለሁ። እሱንስ እንዴት ለመዱት? እሱ ታሪኩ በወጣንነት ዘመን እዚህ ሚካኤል እዚህ አሁን ያለው ከዚራ ያለው እንደ ዛሬው ሳይስፋፋ መምህር ዘለቀ የሚባሉ ነበሩ። የመምህር ዘለቀ ልጅ ባልንጀራዬ ነው። በዛን ዘመን እሳቸው እንደ ልጃቸው አይቶ ነው ያስተማሩት። ይሄ ነው ምስጢሩ። ስለዚህ በዛን ዘመን ያለው አሃደ ቀለም ዝነገርካ ይኩን ከመ አቡከ ይላል። ማለት ነው አንድ ፊደል ያስተማርህን እንደ አባት ቁጥር ማለት ነው። ድሮ በነገርህ ላይ 2 ትምህርት ቤት ነበረ። ሶስተኛ የፈረንሳዊ ትምህርት ቤት ነበረ ከዚራ ሚስዮን ማለት ነው። ሌላ እዚህ እግር መንገዳችሁ የመጣችሁ ቦታ እንትን አለ የጫት ገበያ አጠገብ እዛ አንድ በል። ሁለተኛ ደግሞ መኮንን ትምህርት ቤት የሚባል ከዚራ ነበረ። አሁን የተስፋፋው አሁን የግልም የመንግስትም አለ። እኔ ናይት ስኩል ነው የተማርኩት። ሀጂ እንግዲህ ግዕዝ ቋንቋ ይችላሉ፣ አረበኛም ይችላሉ። አሁን ባለነው ትውልድ ላይ አንዳንድ አመለካከቶች አሉ። አሁን አረበኛን የሙስሊም ቋንቋ፣ ግዕዝን የኦርቶዶክስ ብቻ ቋንቋ አድርጎ የማሰብ ነገር አለ። ይህንን እንዴት ያዩታል? ልክ ነው ብለው ያስባሉ ወይስ እንዴት? ጥሩ ጥያቄ ነው ቀረብከው። አገራችን ድሮ በደጉም ጊዜ በችግር ጊዜም አብረን ነው የነበረው። ጎረቤትን ደግሞ በእኛ እስላም ሕግ በጣም የተከበረ ነው። አሁን እንደዚህ ያለ ሁሉ የለም።
ዘመኑ ይመልስልን። አሜን። ይሄ የመሳሰለ ነገሮች አለ። ምክንያቱም ቅድም እንዳልኩ አፍክር ብጽከ ከመ ነፍስከ ይላል መጽሐፉ እንደሆነ ለራስ የምትወደውን ለወንድም ውደድ ማለት ነው። ይሄ ግዕዝ ነው። ሌላው የሐጂ አድርገዋል አይደል? መቼ ነው ወደ ሐጂ የሄዱት? መጽሐፉ ላይ ምን ይላል? ወአዚም ፊናስ ቢልሐጅ ያእቱከ ሪጃላን ወዓላ ኩል ዳሚር ያእቲነ ሚን ኩል ፈጅን ዓሚቅ ብሎታል። ይህንን መካ ኢብራሂም ነው የሰራው የእሱ ልጅ ጋር እስማኤል የሚባለው ካዕባን ነው። እኔ 24 ጊዜ ነው ያደረኩት። 24 ጊዜ? አዎ። ማሻአላህ። ዑምራ የሚሉት አለ። ዑምራ 198 ጊዜ ነው ያደረኩት። 198 ጊዜ ዑምራ። አሁን አልችልም 200 ለመሙላት እና ባለቤቴም ትዳር ከያዝነ 72 ዓመታችን አሁንም በህይወቷ አለች። በጣም ደስ ይላል። 10 ልጆች ወልደናል። 7 በህይወታቸው አለ። በነገር ላይ አንድ ሴት ልጅ ብቻ ነው ያለችው። እሷም ያቅማሉ ያህል 4 ልጆች አሏት። እነሱም ደግሞ ጥሩ እንትን መንፈስ ነው ያሉት። የልጅ ልጆችም አይቻልም። የልጅ ልጆችም ደግሞ ወደ ዶክተርነት ጭምር ትምህርት የወሰዱትም አሉ። በጣም ደስ ይላል። ማሻአላህ። ከልጆችም አሉ። ስለ ሐጂ ጉዞ እንዲያወሩኝ ፈልጌ ነው። በፈረስ በሚኬድበት ጊዜ ነበሩ? በመርከብ በሚኬድበት ጊዜ ደርሰዋል? ምናልባት በዛን ዘመን ለውጥ በመጣ ጊዜ ጃንሆይ ወደ ደርግ በመጣ ጊዜ ብዙ ሰው ነው ወደ ሐጂ ሄደው። በዛን ጊዜ ነው የሄድኩት። የዛን ጊዜ እድሜም ጥሩ ነበረ። እኔና ባለቤቴ አብረን ነው ሄድነው። የመጀመሪያ በምን ነው የሄዳችሁ? ትራንስፖርቱ ምን ነበር? አውሮፕላን ነው። በአውሮፕላን ነው? አዎ፣ ሁልጊዜም በአውሮፕላን ነው ሄድኩት። ከዛ በኋላ ደርግ በገባ ጊዜ ሰው የሚቸገር ሲሆን ነው ከሀገሩ የሚወጣው። ከሀገሬ ስደት ሄጃለሁ። የጅቡቲ 15 ዓመት ተቀመጥኩ። 15 ዓመት ሲቀመጥ በደርግ ጊዜ ነው። ኢህአዴግ የመጣ ጊዜ ነው እዚህ የመጣው። በነገር ላይ የፖለቲካ ሰው አይደለም፣ የፖለቲካነት ነው የቆጠረኝ ደርግ። በዚህ ምክንያት ነው ነፍሴን ለማዳን የወጣሁት። ያው ማህበረሰቡ ስለሚከተሉት እርስዎ የሀገር ሽማግሌ ስለሆኑና ማህበረሰቡ እርስዎን ስለሚያዳምጥ በዚህ ምክንያት ተውኩላቸው። ከዛ እንትን አለ። በዛን ጊዜ የነበረ ጥሩ ነበረ። 15 ዓመት ነው የተቀመጠው። እንደው ሲሄዱ ግን የነበረውን ነገር በትዝታ ወደኋላ እንዲመልሱ ጥሩ ነበር። በእኛ ዘመን ስልስል ነው እንትን ያለው። የእኛ ገንዘብ ነበረ በዛን ጊዜ 100 ብር 135 ሳዑዲ ብር ነበር። በጣም ብዙ ዶላር ማለት ነው። አሁን 20 የሆነው የሚያጅብ ነው። 135 የመቶ ብራቸው የኛ 100 ብር የነሱ 135 ነበረ። ይሄ ደርግ ጊዜ ነው። ከዛ በፊት በጃንሆይ ዘመን ከእንግሊዝ አማካይነት መጥተው አገራቸውን የተረከቡ ጊዜ ይሄ ማርቲሬዛና ምናምን ነበረ። ከዛ በኋላ ነው ገንዘብ አወጡ። ያ ገንዘብ ያወጡት ዶላር ነው የሚባለው የነበረው። የአሜሪካ ብር 2 ብር ከ7 ሳንቲም ባንክ ነበረች። ብላክ ማርኬት ላይ 2 ብር ከ50 ሳንቲም ይሸጥ ነበር። የአሜሪካ ዶላር የአሜሪካ 2 ብር ከ75 ይሸጥ ነበር የመጨረሻ። በአሁኑ ጊዜ 200 ልጠጋ እንትን ያለው ይሄ ነው የኔ ልጅ። ጊዜም ጥሩ ነበረ። አሁን የአንድ እዚህ ሀገር ፍየል በ4 ብር እንገዛ ነበረ። በ4 ብር ተገዝቶ ፍሪጅ አልነበረም፣ ቅርጫ እናደርግ ነበረ። ከዛ ቆዳውን በ6 ብር ይሸጥ ነበረ። በአሁኑ ጊዜ 17,000 15,000 የሆነው አንድ ፍየል። አገራችን የት ነበረች የት ደረሰች እንትን ነው። ስለዚህ አላህ ሰላም ያድርገን። አሚን። አላህ ሀገራችን ሰላም ያድርገን። አሚን አሚን። የውጭና የውስጡን ጠላት አላህ ይዝብን።
ያሉትና ያሉትን ደግሞ መንግስታችን አላህ ድጋፉን ይስጠው። አሚን እና አላህ እዚህ ድረስ ያደረሰን አሁንም ደግሞ እኛም ደግሞ ያለንን ተስፋችን ማንኛችን ነገሮች በአንተ ላይ ነው ያለን። اللهم لك الحمد في الأولى والآخرة ولك الشكر الجزيل بما أنعمت علينا من نعم كثيرة. اللهم كن لنا وليا وحافظا وناصرا ومعينا ومغيثا برحمتك. اللهم جمعنا جمعا هذا محروما وتفرقنا من بعد تفرقا مباركا. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. اللهم إنا نسألك خير ما سألك نبيك محمد صلى الله عليه وسلم ونستعيذك من شر ما استعاذك به نبي صلى الله عليه وسلم. أنت المستعان عليك البلاغ والحفظ وإله المصطفى الباشا. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك الدين إياك نعبد وإياك نستعين اهدنا المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين. እናንተም አላህ ያቆያችሁ፣ ሰላም ያርገን ሀገራችን፣ ሰላም አላህ መጪ ትውልድ አላህ ያርገው፣ ረድኤቱን አላህ ይስጠን፣ ከክፉ ይሰውረን። እዚህ ድረስ አደረስከን። የቀረሙ ደግሞ አንተ መከታችንና መከታ አድርግልን። እሺ ተባረኩ። በጣም እናመሰግናለን። አሁን ወደ ሀረር ልሄድ ነው። ሀረር ልትሄድ ነው? ቅድም ይሄ ልጄን ነግሬዋለሁ። ምንም ሀረር ውስጥ ችግር የለብንም አለ። ችግር ካለባቸው እዛ አዛለሁ እኔ። ሀረር እንግዲህ እዛ የተዘጋጁ ሰዎች አሉ የሚጠብቁን እኛን። ሀረርን ሄደን በጣም ሀረርን አላውቃትም፣ አይቻት አላውቅም ሀረርን። ዛሬ ነው ማየት። ጓደኛ ያለች እኔ ጋር የምትሄድ ባልደረባ ያለች፣ እሷ ጋር ሀረርን ሽር እንልባት ነው። በጣም ነው አመሰግን። ሰላም ይሁኑ። እሺ፣ ሰላም ይሁኑ። እሺ።